ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች እንዴት ከረማችሁ እንዴት አላችሁልን እኛ በጣም ሰላም ነን እግዚአብሔር የተመሰገነ ይሁን እንግዲህ በቲክቶክ በፌስቡክ እንዲሁም ዩቲዩብ ላይ አንዳንድ ፎቶዎች ምናምን ፖስት ስናደርግ ፕራንካችን አፈቀን እያላችሁ በጣም ብዙ ሰዎች ጽፉልናላችሁና ዛሬ ከረጅም ጊዜ በኋላ ምናልባት ከአንድ አመት ተኩል ኦር ከሁለት አመት በኋላ እጅግ በጣም በሚገርም ያው የኛ ፕራንክ ብዙዎቻችሁ ታውቁታላችሁ ምንም ጥያቄ የለውም በጣም በሚገርም ፕራንክ ነው የመጣ ነው ዛሬ እንግዲህ ያው ብዙዎቻችሁ ታውቃላችሁ እኔ ለአንድ ወር ያክል ኢትዮጵያ ውስጥ ነበርኩ ወደ ኢትዮጵያ ሄድኩበት ደግሞ ያው ብዙዎቻችሁ በፎቶ እንዳያችሁት ሮቤል ትንሽ አመም አድርጎት ነበርና ሮቤል ሰርጀሪ ስለነበረው የሱን ሰርጀሪ ደግሞ ኢትዮጵያ ለማድረግ ነበር የፈለግነው ለዛ የሮቤል ሰርጀሪ በሰላም ተጠናቆ ሮቤልም ወደ ድሮ ጤንነቱ ተመልሶ አሁን በጥሩ ሁኔታ ላይ ይገኛል ፈጣሪ የተመሰገነ ይሁን እንግዲህ ኢትዮጵያ ውስጥ እጅግ በጣም ደስ የሚል ጊዜ ነበርኝ የኢትዮጵያ ቆይታ የጨርሼ ኢማራት ከገባሁ እንግዲህ 2 ቀን ሆኖኛል አሁን ጓደኞቼ እየደወሉልኝ ነበር ወደ ቤት ሊመጡ ነው ስለዚህ ወደ ቤት ከመምጣታቸው በፊት ግን አሁን ወደ ቤት የሚመጡትን ጓደኞቼን ነው ፕራንክ ማድረግ የፈለግነውና ፕራንኩ ደግሞ ያው እኔና መሲ ተመካክረናል የተሳካ እንደሚሆን ምንም ጥያቄ የለውም ሶ እንዴ በዚህ ፕራንክ ደግሞ ዋና ነገሩን የምትጫወተው ያው መሲ ናት ዝግጁ ነሽ መጀመሪያ ሰላም በያቸውና ሰላም እንደምን አላችሁ ያው እኔ ብዙ ሰላምታ አላበዛም አቶ ባል ሰላምታውን ጨርሰውታል እንዴት ናችሁ እኛ ደህና ነን እግዚአብሔር ይመስገን እንግዲህ በርዬ እንዳለው ፕራንካችሁን አፍቆናል የምትሉ ብዙዎች አላችሁና እኛ ደግሞ የናንተን የፈለጋችሁት ነገር ለማሳካት ያው መተንላችኋል ስለዚህ የዛሬው የሚገርም ፕራንክ እንደሚሆን ባለሙሉ ተስፋ ነኝ ስለዚህ አሁን በቀጥታ ወደ ፊሽ ማርኬት የሚባል አለ ስጋ ምናምን መሸጫ ቦታ ላይ ወደዛ ነው የምንሄደው እስከ ቪዲዮ መጨረሻ አብራችሁን ቆዩ ዝም ብላችሁ ተከታተሉ ምን ለማድረግ እንዳሰብን ምን እንደምናደርግ አብራችሁ የምታዩት ይሆናል ቪዲዮውን ግን ላይክ በማድረግ ጀምሩ ኦኬ ላይክ ግዴታ ነው የሚገርም የራት ግብዣ ነው ያ እኔ ሳስበው ገና ካሁን እያሳቀኝ ነው ኤኒዌይስ እንሂድ ብሬክስ ሁሌም አዲስ ዛሬ እንግዲህ ቀውጣል ፕራንክ የሚወዱ ሰዎች አይደሉም ግን መስከነድ ፀሐይ ከመግባቷ በፊት ቶሎ እንትን ማለት አለብን እንግዲህ እንደምትመለከቱት አሁን ሾፒንግ ልናደርግ እየሄድን ነው ሾፒንግ የምናደርገው ግን በቃ ምን ልበላችሁ በጣም የተለያየ የስጋ አይነት ሆኖ ስጋ የሚሸጥበት ቦታ ሆኖ ግን የተለያየ አይነት ስጋ በቃ የበግ በሉት የምናምን እግር በሉት የተለያዩ እንስሳቶች ያሉበት ስጋ የተለያዩ እንስሳቶች ያሉበት ስጋ መሸጫ ቦታ ነውና ተከተሉን ያው እኔ የዛሬው ፕራንክ በቃ እኔ ራሴ አጓጉቶኛል ላይክ መጨረሻውን ለማየት ማለት ነውና አንላቀቃትም ዛሬ እኔ ፕራንክ ታቁታላችሁ እኔ ፕራንክ ስሰራ ከባድ ነው በነገራችን ላይ እዚህ ዱባይ ላይ ያለው የአየር ጸባይና አዲስ አበባ ላይ ያለው የአየር ጸባይ ተመሳሳይ ነው በዚህ ሰዓት ዱባይም በጣም ደስ የሚል የአየር ጸባይ ነው ያለው አሁን እንገባለን ምን አይነት የተለያዩ እንስሳቶች እናገኛለን የሚለው እንግዲህ አብረን እዛው የምናየው ይሆናል ተከተሉ واحد ሰው ግን አይኛ በቃች ይሳይ መከታተል የሚሰራው ልቅ የሚል ነገር አለ አሁን የሰው ግን ይበላዋል ኢየሱስ ማሳላ በደሃል ቀር هذا عد 3 ايوه እንደምትመለከቱት እንግዲህ ውድ ቤተሰቦቻችን بس ለእንግዶቻችን ራት እየገዛን ነው هذا واحد وين هذا واحد ايوه
ብሬክስ ሁሌም አዲስ። ወይዘሮ መሲ አቤት እንዴት ነው? አዳሚ ዛሬ እነዚህ ጓደኞቼ ግን በነገራችን ላይ መቼም ቢሆን ምህረት የሚያደርጉልኝ አይመስለኝም። እግዚአብሔር ለምን ብትሉ በቃ አይደል ነው። እኔ አሁን እዛ እየገዛ ነው አይቼው አሁን ላይ ሆኜ ሳስበው ራሱ የሆነ ዘገነናል። በጣም የሚቀፍ ነገር ነውና ኢማጂን አሁን ምንድነው የምናደርገው? ይሄ የምትመለከቱት እንግዲህ ያው ሲገዛ ማየታችሁታል። ይሄ በስነ ስርዓት የሚሰራ ቀይ ወጥ ነው። ኦሬዲ ይሄ የፍየል ስጋ ነው። ኦኬ። ከዛ መጨረሻ ላይ በልተን ምናምን ልንጠግ ምናምን አካባቢ ፌስታል እናምጥታ ዋው ይሄማ መለመድ አለበት፣ ሁሉ ጊዜ መሰራት አለበት ምናምን ነገር ለካ እንደዚህ ይጣፍጣል፣ ሙያዬን ስላደነቃችሁልኝ አመሰግናለሁ ምናምን ትላለች። ኦኬ። ከዛ እኔ ዋው እጅሽ ይባረክ ባለቤቴ አንቺ ምግብ እኮ ምናምን እላለሁ። ኦኬ። መጨረሻ ላይ እሱን ስታሳያቸው አስቡት ያው ምን ሊሰማቸው እንደሚችልና ያ ነው የሚሆነው ማለት ነው። ፕራንኩ ይሄ ነው። መጨረሻ ላይ እንዴት ይሆናል የነሱ ሪአክሽን እንዴት እናሳያለን ምናምን አላውቅም። እንግዲህ እዛው ላይ አብረን የምናየው ይሆናል። ቪዲዮውን ግን አንቺ ያው በደንብ መስራት አለብሽ እዚህ ላይ ችግር የለም እና መልካም ስራ። ኦኬ እሺ። እኔም ሰራ ላድርግና እንግዶችን ልቀበል። እንተስ መቼ ጉድህን አይተህ ይገርማቸዋል። ብሬክስ ጓደኞቹን ፕራንክ እንደምናደርግ ነው የሚያውቅ። እኔ ደግሞ ብሬክስንም አብሬ ፕራንክ እንዲሆን አደርገዋለሁ። ስለዚህ ምንድነው ማድረገው? እነሱ ይሄን ደነው ምግብ ካቀረብኩላቸው በኋላ መጨረሻ ላይ ወጥ ልጨምራችሁ ብዬ ያነኛውን እንዳልተሰራ ነው ብሬክስ የሚያውቀው። እኔ ግን ሰርቼ ቆራርጬ አቁላልቼ መጨረሻ ላይ ወጥ ልጨምር ወስጄ ይሄ ተለቅ ያለ ነገር አለን ምዝልግልግ የሚል ነገር እሱን መሀል ላይ ዝርግፍ አደርግላቸዋለሁ። ከዛ በኋላ ለብሬክስን አብሮ ልክ እንደበላ አድርጌ ነው ፕራንክ ማደርገው። ለብሬክስ ጓደኛም ስጋ ለማይወደው አብሬ ከዛ ጋር ጨምሬ እንደሰጠውት አድርጌ ነው ፕራንክ ማደርጋቸው። ፕራንካችን እየተሳካ እንደሚሆን ባለሙሉ ተስፋ ነኝ። ብሬክስ እንግዶቹን ብቻ ነው ፕራንክ እንደሚሆኑ የሚያውቀው። እኔ ግን ሁላቸውንም ነው ፕራንክ ማደርጋቸው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ፣ ተከታተሉ። እንደምታዩት ላወጣው ነው። እኔ ራሱ በጣም ነው የተሳቀቅኩት። ለመያዝ ራሱ ይቀፋል። እንደምትመለከቱት እዩት። ስላሴ ስም ይዘገኛል በጣም። ይሄን አስቀምጠዋለሁ ማለት ነው። ይሄን ደግሞ ቆራርጠዋለሁ። ግጭ ቆርጦት ያስቸግር። ፈረሰኛ ነው ብዬ አቀርብላቸዋለሁ። ለውሼ ነው እንዳለ ማስገባው። ልቆርጠው ነበረ ግን በጣም ጠንካራ ነው፣ የሚቆረጥ አይነት አይደለም። እንደምትመለከቱት ይሄ ጓደኛው ስጋ ይበላም ነው ያልኳችሁ። ትንሽዬ ዶሮ ሰርቼለታለሁ ለብቻ። ይሄ ደግሞ ቀይ ወጥ ነው ማለት ነው። ይሄ ደህና ወጥ ነው እንደምትመለከቱት፣ በጣም ያምር ወጥ የሰራሁት እንደምትመለከቱት። ይሄው እዚህ ጋር ደህና ወጥ አለ። ከዚህ እንደዚህ ልቀንስና እዚህ ጋር ለውስበታል። እንደምትመለከቱት በኋላ ይሄን ነው የምዘረግፈው ወስጄ በሌላ ሳህን በወጥ ማቅረቢያ ሳህን አደርግና ወስጄ ዘረግፈላቸዋለሁ ማለት ነው። ብሬክስ ሁሌም አዲስ። ያው በተደጋጋሚ ደውያለሁ መንገድ ላይ ነኝ ስላሉኝ ነው። አሁን ለመጨረሻ ጊዜ እንደውልና ወርግጠኝነት አሁን እየደረሱ ይሆናል የሚል እምነት አለኝ። ምን እንደሚጠብቃቸው አላወቁም። አይ እየመሸ ነው ጋይስ። በነገራችን ላይ ለራሱ ሳህን ላይ የተቀመጠ ጨረሱ። ትንሽ አቆይላቸው እኔ ጨርሻለሁ። ነገር ግን እነሱ እየመጡ ዘገዩት። ሄሎ እንዴ ምን ሆናችሁ ነው? ከሳን በሩባን ነው ይገባ ያለሽ እየጠበቅናችሁ ምግብ ተሰርቶ እኮ እናንተን እየጠበቀ ነው ብሮ። ይቀርባል ነው በሳን በሩባን ነው እየከፈ ነው ያለ ከሁሉም ነገር እንግዳ ጠርታችሁ በነገራችን ላይ
አሁን እንደዚህ መብራት በርቶ ምናምን ካሜራ ተደቅኖ ምናምን ሲጠብቃቸው በጣም ግራ ሊጋቡ ይችላሉ። ስለዚህ በቃ የሆነ እንትን ማለት አለብኝ። እዚህ ጋር ጨዋታ መጫወት አለብን ሁለታችንም፣ አንቺም እኔም። ዩቲዩብ ከሰራን ብዙ ጊዜያችን ስለሆነ ሄሎ ብራዘር፣ ምንድን ነው ያለው? አማን ነው ላይት ምናምን ምንድን ነው? ካሜራ ዌልካም ቱ ዩር ሆም። ግቡ መጀመሪያ ቁጭ በሉ እንጂ ዲ ብራዘር እንዴት ነው? ጠበቃችሁ መንገድ ምን አማን ነው ሁሉ መልካም። አሾይና ያው መቼም እንደማይደብራችሁ ተስፋ አደርጋለሁ። አይ ነው ያው አስፈቅጄ ምናምን አይደለም እንደዚህ ካሜራ የደቀንኩት፣ ግን እናንተ እስክትመጡ ይኸው አለቀ። ሰውየው አማን ነው። ምንድን ነው ካሜራው? ያው አለች ያው ረጅም ጊዜ ነው ዩቲዩብ መስራት ያቆምነው ምናምንና ዛሬ እናንተን ዌልካም በማስመልከት ምናምን ነገር አይ ለኔ ይዘጋጅ በቃ እኔ ከተከስለ ብሎ በራሱ አጣሰም መዚሻ አጣችሁ እንዴት ነሽ? እየጠበቅናችሁ ደህና መጣችሁ። ደህና ነህ ወይ? ሁሉ ሰላም? ደህና ናችሁ? እንኳን ደህና መጣችሁ። መጣልኝ ታውላት በርሽ ተጫወቱ። መጣው ይበላል። ከዚህ በኋላ እኔ ቤት የምትመጡ ሰዎች እንደዚህ ነው ማይክ ኦኬ፣ እያወቃችሁ ነው። አሲያችን አቤት፣ እንዴት ናችሁ? እለን ተቋቁለን። አንተ ግን ተመችቷል። ጸጉር ይፏላ በጣም ጸጉር አደገው ሳይታሰብ አዲስ አበባ ላይ ያለው የአየር ጸባይ ሳጣጥም ቆይቻለሁ ማለት ነው። ኦኬ መሰለኝ ባለሙያ አዲስ አበባ እንጀራ ነው፣ እዚህም እንጀራ ነው። ጣሙ ያመ ላንተ ሲባል ኦኬ ለካ አይበላም። እኔ ቤት እየሆኑ ነው። እንዴት እየሆኑ ነው? እኔ የሚገርመኝ ነገር ቤት ዶሮ አይጠፋማ። ላንተ ተብሎ ዶሮ ይሰራሉ በየቤቱ በዓል ሲሆን ምናምን ላይ እስከዛ ልታጠብ አጥበን እንምጣኛ። እስከዛ በሱ ፊት አድርግለት። ያው ይሄ ዶሮ ነው። የትኛው ነው? ይሄ አንተ ነው ብቻ ነው። ኦልራይት ስጋ ለመብላት ነበር። አይ ወጣሽ ይሄ ነገር ያው ባወራም አዎ ማርኮ እንዲሰጥ አይ ብሉ ብሉ ከዚህ በኋላ መስጠት ነው። እሺ ነይ ቆይ እዚህ ጋር ነይ ነው ቆይ እንጂ አይ እኔ ወንበሩን ሳር አበም እንዳንቺ እኔ ወጥ ሰራ ስለሚሸፈኝ አረ ቢዲሻ አረ ነው ያብረሽ እኔ አጎርሳታለሁ። እኔ በቃኝ እላለሁ። አራንሹ ከፍቴ ላይ ሆነ ናምጪ እዚህ ጋር ችግር የለውም። ብሏም ከኛ ቤት በርዬ ብሉ ምናምን እሺ ነው ወስሽ ነው ብሬክስ ላይ ለኛል ብለን እንዳትጠብቅ። ባይሆን ካሜራማን ጉርሻ በቃኝ ደረቁን ነው ብዙ ሴቶች የማይበሉት ሴቶች ለምን ነው ማበሉት እንዴ? ሴቶች እቺ በኋላ ነው የሚበላ ምናምን ትላት ነገር ዋናው አለ የሆነች የምትቀር ነገር ቋለች። ዋናው አጓዳ ነው። ዋናው አጓዳ ነው ያለችው። ምንድን ነው ግን ዱባይ ነው ከዝቃዜ እንደው ማሪፍ ሳትመጣ አየሩ ዛሬ ራሱን እዛ ያደርኩበት ሆቴል በስማ ጸዴ ነበር እንትናቸው
አዲስ አበባ ላይ ያለው የአየር ፀባይና እዚህ ላይ ያለው የአየር ፀባይ ተመሳሳይ ነው። በዛ ተመሳሳይ አጥንት ነው የሚመቸኝ ታውቃለህ። ይሄ ቀልጥሞ መሀል ነው እየበላ ነው አይደል? ጋይስ እንግዲህ ያው እንብላ እንዳንላችሁ የተቀረጸ ረስቷል። እኔ ራሴ የተቀረጸ መሆኑን ታውቃለህ። የሆነ ሰዓት ነው ተቀናሰ ካሜራ እንዳለ ማየት ዝም እነዚህ ሆዳሞች ናቸው። ምግብ ማያስረሳው ነገር የለም። እንብላ ብለናል እንግዲህ መቼ አራቱን ታን ካላምጭላቸው ምንም እየበሉ አይደለም። ውሃ ነው ግን ሁለት አጥንት ብቻ ናት እንዴ የተሰራችሁ? ዶሮ ሁለት ግራ ሌሎች ብልቶች እኔ እንትን አላቸው የምር ሳያቸው ወጥ ጨምረላችሁ እሺ አዩ ነው ጠፍጣል። አሁን ስጋው አንዱ ሰውዬ አትባልግ አይማማረጥ ጋር ያበዛው ግን ሰው ልጅ ስጋ የሚበላው ሌላ ቤት ሄደሽ እንደዚህ አትንቆ እንደ ቤት ስለምታዩ የቤት ግን ስንት ጊዜ 3 ዓመት ከምናምን ካቆምክ 3 ዓመት ነው አሁን ያልፋል። በራሱ ምን ስጋው ለብላ ካቆምኩ ምን ገጥሞ ጭራሽ ካሜራ በርቶም አላወራም። እንግዲህ አይ ለሁሉም አሪፍ ነው። ባለሙያ ነሽ እኮ መሲ። ባለቤት ባይሆን አጥንቷን ድና መሲ እኔ በላው መሲ አራ ምን ሆነ? ምንድነው መሲ ገደልኩሽ። ምንድነው መሲ በእናትሽ ብቻ መሲ ምንድነው ብሬክሱ ብቻ ወጡ ላይም እንደዛ ነው እንዳትዪ። ሞቶ ታሸት ቤቱን ራሱ እዛም ወጥ ነው። ኧረ በጊዜ መሲ እንደው በእግዚአብሔር ሰርተሽ ነው የምር። መሲ ግን እየቀለድኩ ነው በይን እንጂ ዋና የበላ ነው እሱ ነው ምንድን ነው ያልሽኝ? ክሪስታል አድርጌ ነው ማለት ነው ያልሽኝ እንዴ? እንደ ብሬ ታውቃለህ እንደ አንተም አይ ከሰውነት ጋር ምናምን ይጋጫል እኮ ይሄ አሳ እንኳን ማልበላ ልጅ እንዴት ሶፍት ወይ ኦርሌ ያለኝ ወዴን እያመህ ነው። ልሂድ ወደ ቤት ጌታ። መሲ ግን የምርሽን ነው? የምርሽን ነው? ብሬ ታውቃለህ ይሄን ፕራንክ እኔ ሰርቼ አላውቅም። ፕራንክ ከእናንተ ጋር እኔ ፌስታል ላይ አድርገን ነው ፕራንክ ልናደርጋችሁ አስበናል፣ ግን ፌስታል ላይ ልናደርገው ነው ሀሳባችን።
አትሊስት ኖ እንደዛ ነገር ፈቃድ ይፈልጋል። እንኳን ምግብ ሆድ ውስጥ የሚገባ ነገር አይደለም። እና እኛ ጋር አይበላም እኮ አሁን ምን ይጣፋ? እሺ ሎሚ አለ? እንዴት አብረሽ ትሰሪዋለሽ? ሎሚ አምጪ። እኔ ደኔ እያመመኝ ነው በጣም። እሺ ሎሚ ስጭን። እኔ በእውነት ወዴን እያመመኝ። ሎሚ ካለሽ ስጭን። ኧረ እኛ እንውጣ። አትሊስት ወደ እያመመኝ ነው በጣም። አይ ጋሼ እኔ ወዴን እያመመኝ ነው በእውነት። አይ ሌላ ጊዜ እንገናኛለን። እኔ ከእምነት አንጻር እንኳን ይበላ አላውቅም። ጠይቄ ነው የምናወራው እንደዚህ ነገር። ኧረ ምን ሆነሽ ነው መሲ? በእውነት ጌታ ወዴን አሞኝ። ኧረ እያመመኝ ነው በጣም እያመመኝ ነው በጣም። እና ምን ሎሚ ምናምን አድርጌ እሰጣቸዋለሁ።